ውድ ቤተሰቦቻችን እንግዲህ ሩታዬ የሚሏትና የሚናገሯት ነገር አጥተዋል ማለት ነው። አንዳንዴ ማለት ነው እውነቴ ነው የምላችሁ በጣም ነው የምትገርሙኝ አንዳንድ ሰዎች ማለት ነው። የራሳችሁ አስተሳሰብ ወይም ደግሞ ራሳቸው እንደምታስቡት አይደለንም እኛ የሩታ እህቶች ማለት ነው። የሩታ እህቶች ነገም ዛሬም ጀግና ነን ማለት ነው። ለምን ብትሉ ከሩታ ጋር ተምረናል ማለት ነው። ሩታዬ ማለት በጣም ጀግና ጠንካራ ሴት ምንም ነገር ማይበግራት ምንም ነገር ደግሞ ማይደንቃት አሉባልታ ማሰማ ለወሬ ደግሞ ቦታ የሌላት ለምንም ነገር በቃ ለመስማት ምንም ነገር ጆሮዋ ጥጥ ከታ የምትራመድ ጀግና የኛ ልጅ ናት ማለት ነው። ዛሬ የምትሉትና የምትናገሯት ነገር ስታጡ በቃ ደከማችሁ አይደል? ለፋችሁ፣ ወጣችሁ፣ ወረዳችሁ፣ በቃ አይዲያ ያጣችሁላት። ዛሬ ደግሞ በሃይማኖቷ ወይም በዘር መጣችሁ ማለት ነው። እኛ ያንን አይወግነንም። ምክንያቱም አንዳንድ ሰዎች ማለት ነው ለራሳችሁ ለህሊናችሁ ስትሉ አስቡና ተናገሩ ማለት ነው። ማደግም ከፈለጋችሁ በጥሩ ነገር እደጉ። ሩታን በደንብ ነው የምትወዷት ልንገራችሁ ነው ማለት ነው። ከምንም በላይ ነው የምታደንቋት። ለሩታ ቦታ ባይኖራችሁ ወይም ደግሞ ሩታን ባትወዳት ለእሷ ሆነ ብላችሁ ጠዋትና ማታ ጊዜ እየሰጣችሁ አትሳደቡም ነበር። በየጊዜው ደግሞ የተለያየ አይዲያ አምጥታችሁ ደግሞ አትናገሯትም ነበር። ምክንያቱም ስለምትወዷትና ስለምታደንቋት፣ ስለምትቀኑባት፣ እሷን መሆን ስለማትችሉ፣ የእሷ ጀግንነትን ማሳየት ስለማትችሉ ታውቃላችሁ። እኛ ሩታን ስንወዳት ሩታነት ነው የምንወዳት። ምንም ነገር ታርግ፣ ምንም ነገር ይፈጠር እና ሩታ ነው የምንወደው። ሩታ ነው የምናደንቀት የፈለገ ነገር ብትሉ ማለት ነው። የሩታ እህቶች ማለት እንደዚህ ናቸው። እንደ እናንተ ማፈሪያ አይደለንም። በእኛ በምናደንቃት ወይም በምንወዳት ሰው አፍረን የሰውን ፕሮፋይል እየተጠቀምን ደግሞ አንሳደብም። ሩታዬ አጠፋችም አላጠፋችም፣ ጥሩም ነገር ሰራች አልሰራችም፣ ጀግናም ሆነች አልሆነችም፣ እስከ መጨረሻ እንወዳታለን። እስከ መጨረሻ ደግሞ ከአብርሽና ከሩታ እንጓዛለን። ዛሬም ሆነ ነገም እየመረራቸውም ቢሆን ዋጡት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይብልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ውድ ቤተሰቦች አናግሩ ከሚያናግር ሰው ደግሞ አላህ ይጠብቀን። እውነት በጣም ነው የሚገርመው ማለት ነው። እንግዲህ ሩታ ላይ ዛሬ ላይ እዚህ እንደዚህ ደምቃ እንደዚህ አምራ እንደዚህ ውቦና ዱባይ ላይ በመገኘቷ በጣም የተቃጠለ ሰው አለ። በጣም የተናደደ እንዴ! እዚህ ጋር ሃይማኖት፣ ዘር ምን አገባችሁ? ለምንድን ነው የምትገቡት? ሌላ አይዲያ እንደው ብታመጡ ስለምን ሰውና ለሰው ለማጋጨት ለማያያዝ? እኛ ከማንም አንያዝም። እውነቴ ነው የምላችሁ። ለእናንተ መልስ መስጠት አይገባም ነበር። ነገር ግን ማለት ነው ሰበር ናቸው፣ አቁም ናቸው፣ በቃ አፈሩ እኮ ደከማቸው እንድትሉ ደግሞ ቦታ እንሰጣችሁ አንከፍትላችሁ ማለት ነው። እና የተጻፈውን ኮሜንት እዩት በደንብ ማለት ነው። ታምሌት ላይ ያስቀመጥኩት ማለት ነው። የእኛ የሩታ እህቶች ማለት እንደዚህ ነው ማለት ነው። ሩታ ማለት በጣም ጀግና ሴት ናት፣ ነብር ሴት ናት። አብርሽ ምንም አይነት ጠንካራ ወንድ ቢሆን ከጠንካራ ወንድ በስተጀርባ ደግሞ ብልህ የሆነች ጀግና የሆነች ሴት ታስፈልገዋለች። እንግዲህ ለሩታ እኔ ያልነግራችሁም ከመጀመሪያ ጀምሮ ከቤተሰብ ተነስቶ ያልተባለች ነገር የለም፣ አልተሰደበች ነገር የለም። ግን ጀግና አትበገር፣ ምን አሉኝ አትል፣ ለማንም ቦታ አትሰጥም። በቃ የፈለገችውን ነገር ለማሳካት እንጂ የኔ ነብር ደግሞ ማሳከታም ይሄው በተግባር እያሳየች ነው ማለት ነው። እና ሩታ ሁሉ መሆን የማትችሉ ምን አለበት እስቲ የራሳችሁ ኑሮ ብትኖሩ። አትናገር፣ አትጋገር፣ ወታ መልስ አትሰጥ። በቃ አብርሽና የፈለገችው አብርሽን ደግሞ የራሷን አድርጋለች። ዛሬ የእሷ ለውጥ በማየት እኔ በጣም ነው የሚገርመኝ። እውነት በጣም ታስደንቀኛለች። በጣም ነው የምደነቀው እኔ በሩታ ማለት ነው። ጀግና ናት፣ ነብር ናት። እውነት የምላችሁ ከጀግናም በላይ ናት። አገሯን ያስጠራች፣ አገሯን ያስኮራች፣ ስንትን ወጣት እያሳደገች በቃ ሰውን በፍቅር የገዛች ልጅ። እውነቴ ነው የምላችሁ በሩታ የመጣኛ ስንቶቻችን ተዋውቀናል። እውነት ለመናገር ትላንትና ሲጠፉ የእኔ ስልክ ጭንቅንቅ ብለዋል። የሩታና የአብርሽ ኦዲየንሶች ማለት ነው። ለምን እቺ ልጅ ባትመጣ ከነዚህ እህቶች ኬት ነበር የምተዋወቀው? እና ሩታን መሆን መቼም አትችሉም። ግድ የላችሁም። ለራሳችሁ አስቡ፣ ለራሳችሁ ተጨነቁ። ሩታ መቼም አትወጥቅም። አላማችሁ አልተሳካም። እናንተማ አላማችሁ የነበረው ሩታን ሰብሬ አብርሽን ሰብረን ጥለን ከሚዲያ እናባራለን ነበር ያላችሁት። ግን ጀግና ኦዲየንስ አላቸው። ከጀግና ኦዲየንሶቹ ጋር እየተንቀሳቀሱ ነው። ሲቀጥል ሩታ እኮ ምንም ነገር አይበገራትም። እውነቴ ነው የምላችሁ። ቢበግራት ወሬ ቢያሸንፋት ወይም ደግሞ ይሄ የወሬ ነገር ይሰብረኛል ብትል መቼም ትጠፋ ነበር ከሚዲያው።
አብርሽንም አፍቅራ ወዳ እስከ ዛሬ አትደርስም ነበር። ዛሬ በዱባይ ምድር አትቆማትም ነበር። ለምን? በቃ እሷ ጀግና ናት። ጀግና ስለሆነች ማንንም ስለማሰማ አላማዋን ብቻ አብርሽን ብቻ ትዳሯን ብቻ ፍቅሯን ብቻ ህይወቷን ያማረ እንዲሆን ስለምትፈልግ ዛሬም ነገም ቆማ ትሄዳለች። ጀግና ናት። ትመራለች ገና ማለት ነው። የኔ ነበር ማን አለ እንደ ሩታዬ ጀግና ማለት ነው። የፈለገ ነገር በሉ እናንተ የመሰላችሁ ነገር በሉ፣ ግን የሩታና የአብርሽ እህቶች ነገም ዛሬም አለን ከጎናቸው ማለት ነው። ሲቀጥል ማለት ነው ትላንትና አልመጡም፣ የሰው ልጆች ናቸውና አንዳንድ ነገር ያጋጥማቸዋል። እንኳንም አልመጡም። እናንተ አያገባችሁ። ምንጠብቅ እኛ፣ ምንወዳቸው እኛ፣ በፍቅር ምንጠብቃቸው እኛ። ለምን ብትሉ ስለምትቀኑና አይዲያ እንዲሁ ስለሚሆናችሁ በእነሱ ስለምትቀኑ እናንተ ናቸው እንጂ የጨነቃችሁ፣ እኛ አልጨነቀንም። ለምን? እኛ ልጆቻችን ስንወዳቸው ስናደንቃቸው ስለምንወዳቸው ስለምናደንቃቸው ነው። ለምን አልመጡም? ስለምንጨነቅላቸው እንደ ራሳችን ስለምነሳሳላቸው ነው። ለምን አልመጡም ያልነው እንጂ ለሌላ ነገር አይደለም። አይመጡም። ዛሬ አልመጡም ብለን ልንጠላቸው አስባችሁ ነው የምትሳደቡት? ኮሜንት የምትጽፉልን? መቼም አንጠላቸውም። መቼም አብርሽና ሩታ ሁሌም ወደፊት ናቸው እንጂ ወደ ኋላ አይልም። ባይሆን እናንተ ወደ ኋላ ትሆናላችሁ። እናንተ ጨጓራችሁ ይላጣል ማለት ነው። በየቀን ቀኑ አይዲያ እያመጣችሁ ማለት ነው። እንደው የምታመጡት አይዲያ እንኳን ስነ ስርዓት ያለው ስለ ተግባር ነገር ያለው ትምህርት የሚያስተምር ነገር ቢሆን መልካም ነበር፣ ጥሩ ነበር። እና ዝም ብሎ አይዲያ ማምጣት ዋጋ የለውም፣ ፋይዳ የለውም ማለት ነው። ለራሳችሁ ተጨነቁ፣ ለሩታና ለአብርሽ ሳይሆን ማለት ነው። ወይም ደግሞ ለአብርሽ ኦዲየንሶች ማለት ነው። የአብርሽ ኦዲየንሶች እና የሩታ ኦዲየንሶች እኮ የታወቁ ናቸው። ዛሬ በምክንያት ሩታን ልታስጥሉን፣ ሩታን እንድንጠላት ልታደርጉ መቼም እናንተ በከፈታችሁ ደግሞ እኛ ቢዚ እናርጋቸው እኛ አይዲያ እንሆናቸው ልትሉ መቼም ቦታ እንሰጣችሁም። እኛ እውነት የፈለጋችሁ ነገር በሉ፣ ምንም ይመጣ ነገር የለም። ሩታ ሩታ ናት፣ አብርሽ አብርሽ ነው፣ ኦዲየንስ ኦዲየንስ ነው። በቃ ይሄ መቼም ማይቀየር ነገር ነው ማለት ነው። እንደኔ እኔ ሩታ ከነ ቆሻሻዋ ከነ ምን ዋነ መወዳት ከምንም ነገር ነው ማደንቃት። አብርሽም ደግሞ እንደዛ እና ሩታን ሳደንቅ ወይም ሩታን ስወድ እሷ ቆንጆ ናት፣ እሷ ባለዘር ናት፣ እንደዚህ ናት፣ ሀብታም ናት፣ መልክ አላት ብዬ አይደለም። በቃ ጀግንነቷ ነው፣ ጎበዝነት፣ ጠንካርነቷ ወጣትን ስላሳደገች ነው የወደድኳት። በመልካም ነገር ነው የወደድኳት እንጂ በሌላ ነገር አይደለም። ለእናንተ እንግዲህ መልካም መቃጠል ቀን ተመኘው።